እስራት በሶስት ይከፈላል። እነርሱም ጽኑ እስራት፣ ቀላል እስራትና የማረፊያ ቤት እስራት ናቸው። በዛሬው ፕሮግራሜ የእስራት ቅጣት አይነቶች ምንድን ናቸው፣ አፈጻጸሙ ምን ይመስላል የሚለውን በዝርዝር የምነግራችሁ ይሆናል። ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንዴት አላችሁ? እኔ ደህና ነኝ። በዛሬው ፕሮግራሜ በመግቢያው ላይ እንዳልኳችሁ የእስራት ቅጣት አይነቶች በዝርዝር የምነግራችሁናል። ወንጀል አድራጊዎች መደበኛውን የወንጀል ሕግ ድንጋጌ ጥሰው በመገኘታቸው ምክንያት እንደ አግባብነቱ ሊወሰኑ የሚችሉ ቀላል እስራት፣ ጽኑ እስራትና የማረፊያ ቤት እስራት ቅጣቶች ምንድናቸውን የሚለውን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ ከእስራት አይነቶች አንዱ የሆነውን ቀላል እስራትን ከማየት እንነሳ። ቀላል እስራት ምንድን ነው? በቅድሚያም ቀላል እስራት ምንድን ነው የሚለው ስናይ ቀላል እስራት ማለት የወንጀል ድርጊቱ አፈጻጸም ሲታይ ከባድነታቸው መካከለኛ ለሆኑ ወንጀሎች፣ ለህብረተሰብ አደገኛ ላልሆኑ ወንጀሎች የተደነገገ የቅጣት አይነት ሲሆን የወንጀል ህጉ ልዩ ክፍል ላይ የእስራቱን የታች ወይም የላይ ወሰን በግልጽ በሚደነግግበት ጊዜ የተቀመጠ ሲሆን ይህ የሚሆንበት ሁኔታ አለ ማለት ነው። አንዳንድ ጊዜ የቀላል እስራት ቅጣቱ የታች ወይም የላይ ወሰን በወንጀል ህጉ ልዩ ክፍል አንቀጾች ሲገለጽ ወይም ሊገለጽ የሚችል ሲሆን አንዳንድ ጊዜ ደግሞ የቅጣት ወሰን ሳይገለጽ ቅጣቱ ቀላል እስራት መሆኑ ብቻ ይጠቀሳል። እንዲህ በሚሆንበት ጊዜ በቀድሞ የወንጀለኛ መቅጫ ህግ ሆነ በአዲስ ወንጀል ህግ የቀላል እስራት ቅጣት መነሻ 10 ቀን የላይ ጣራው ደግሞ እስከ 3 ዓመት ይደርሳል። ምንም እንኳን በመርህ ደረጃ የቀላል እስራት ጊዜ ከ10 ቀን እስከ 3 ዓመት ቢሆንም በተለያዩ ምክንያቶች የቀላል እስራት እስከ 5 ዓመት ሊደርስ የሚችል ወይም እንደሚችል በወንጀል ህጉ አንቀጽ 106 ንዑስ አንቀጽ 1 ላይ ተቀምጧል። ከወንጀሉ ከባድነት የተነሳ በወንጀል ህጉ ልዩ ክፍል ተደንግጎ ሲገኝ ቀላል እስራት ከ3 ዓመት ገደብ አልፎ እስከ 5 ዓመት ሊደርስ የሚችልበት ሁኔታ ይኖራል። ለምሳሌ የወንጀል ህጉን አንቀጽ 541 ብንመለከት ያስገዳጅ ሁኔታን ወሰን በመተላለፍ ወይም ህጋዊ መከላከልን ከመጠን የማለፍ አንድ ሰው ቀላል የሆነ የሰው ግድያ የፈጸመ እንደሆነ ከ5 ዓመት በማይበልጥ ቀላል እስራት እንደሚቀጣ ተደንግጓል። በመሆኑም ህጉ በተለያዩ ድንጋጌ ከሌለ በቀር ወይም ህጉ ላይ የተለየ ድንጋጌ ከሌለ በቀር ቀላል እስራት ቅጣት ከ10 ቀን እስከ 3 ዓመት እንደሚደርስ ተመልክቶ ነበረ። ይህም በወንጀል ህጉ አንቀጽ 105 ላይ የሚገኘው ማለት ነው። ይህም የሚያሳየው ህጉ በተለየ የሚደነገገበት ጊዜ ቀላል እስራት ቅጣት ከ3 ዓመት አይበልጥም በሚለው በወንጀል ህጉ ጠቅላላ ክፍል ለእስራቱ አይነት በተደነገገው የቀላል እስራት ጣራ ላይ የማይገደም መሆኑን የሚያሳይ ነው ማለት ነው። በቀላል እስራት የሚያስቀጡ ተደራራቢ ወንጀሎች ተፈጽሞ ሲገኙ ቀላል እስራት ቅጣት እስከ 5 ዓመት ሊደርስ ይችላል። አንድ ሰው 2 እና ከዚያ በላይ በቀላል እስራት የሚያስቀጡ ተደራራቢ ወንጀሎችን ፈጽሞ ሲገኝ ፍርድ ቤቱ ለተፈጸሙት ወንጀሎች ለእያንዳንዳቸው ተገቢ ነው የሚለውን የእስራት ቅጣት ይወስናል። ሁሉም እንዲደመሩ በማድረግ ጥፋተኛው ሊፈጸመው የሚገባውን አጠቃላይ የቀላል እስራት ዘመን ያስቀምጣል። በዚህ ሂደት ፍርድ ቤቱ የሚወሰነውን የቀላል እስራት ቅጣት የቀላል እስራት ዘመን ከ3 ዓመት አይበልጥም በሚለው ለእስራቱ አይነት ወንጀል ህጉ ጠቅላላ ክፍል የተቀመጠውን ጣራ አይገድብም። በመሆኑም ይህን የቀላል እስራት ቅጣት የመጨረሻ ጣራ በማለፍ መወሰን ይችላል። ነገር ግን ድምሩ ከ5 ዓመት ማለፍ አይችልም ማለት ነው። የእስራት ዘመኑን ማርዘም እንዲቻል በማሰብ ቅጣቱን ከቀላል እስራት ወደ ጽኑ እስራት ፍርድ ቤቱም ሊቀይር አይችልም ማለት ነው። በቀላል እስራት በሚያስቀጡ ወንጀሎች በተደጋጋሚ ሲቀጣ የቀላል እስራት እስከ 5 ዓመት ሊደርስ ይችላል። እዚህ ላይ ልብ ሊባል የሚገባው ነጥብ በተደጋጋሚ ሲቀጣ ማለት ጥፋተኛው ደጋጋሚ ወንጀለኛ ሲሆን ማለት አይደለም። አንድ ሰው ደጋጋሚ ወንጀለኛ ነው ለማለት የቀድሞ ሆነ በአዲስ ወንጀል ላይ ተሟልተው የሚገኘት ያለባቸውን መስፈርቶች ሲሟሉ ነው። እነዚህ መስፈርቶች ተሟልተው ካልተገኙ ግለሰቡ ደጋጋሚ ወንጀለኛ ሊባል አይችልም። 2-3 ጊዜ ተቀጥቶ ከሆነ በተደጋጋሚ የተቀጣ ነው ሊባልና በልዩ ሁኔታም ባይሆን በመደበኛው አይነት ቅጣቱ ሊከብድበት ግን ይችላል። በተደጋጋሚ ተቀጣ የሚለው አገላለጽ በራሱ ግን ደጋጋሚ ወንጀለኛን ጭምር የሚሸፍን ነው ተብሎ ይወሰዳል ማለት ነው። ስለዚህ ቀላል እስራት ይህንን ይመስላል። ሌላኛው የእስራት አይነት ጽኑ እስራት ነው። ጽኑ እስራት የሚባለው ደግሞ ለከባድ ወንጀለኞች ለህብረተሰቡ አደገኛ በሆኑ ወንጀሎች ላይ የሚወሰን የቅጣት አይነት ነው። የወንጀል ህጉ ልዩ ክፍል የእስራቱን ጣራ ወይም የእስራቱን የታች ወለል ወይም ሁለቱንም በግልጽ በሚደነግግበት ጊዜ ያለ ሲሆን ይህ የማይሆንበት ሁኔታም አለ። አንዳንድ ጊዜ የጽኑ እስራት ቅጣቱ የታች ወይም የላይ ወሰን በወንጀል ህጉ ልዩ ክፍል አንቀጾች ሊገለጽ የሚችል ሲሆን አንዳንድ ጊዜም የቅጣት ወሰኑ ሳይገለጽ የቅጣቱ
ጽኑ እስራት መሆኑ ብቻ ይጠቀሳል። በወንጀል ህጉ የጽኑ እስራት ቅጣቱ መነሻ አንድ ዓመት ላይ ጣራው ደግሞ እስከ 20 ዓመት ሊደርስ ይችላል። ሆኖም በወንጀል ህጉ ልዩ ክፍል በግልጽ ተደንግጎ በተገኘ ጊዜ የጽኑ እስራት ዘመን እስከ ወንጀለኛው የእድሜ ፍጻሜ ሊደርስ ወይም ሊቀጥል ይችላል። የእድሜ ልክ እስራት ርዝመቱ አይታወቅም። እስረኛው በአመክሮ ካልተለቀቀ በቀር 40 ወይም 50 ዓመት ታስሮ ሊቆይ የሚችልበት ሁኔታ ይኖራል። በጽኑ እስራት የተቀጣ ወንጀለኛ አደገኛ ነው ተብሎ ስለሚገመት እስራቱ በተለይ ታሳሪውን በመጨቆንና በመጠበቅ ይፈጸማል ማለት ነው። የቀድሞ ህግ ይደነግግ የነበረው በወንጀለኛ መቅጫ ህጉ 170 ንዑስ አንቀጽ 1 ላይ፣ አዲሱ ህግ ደግሞ የጽኑ እስራት ቅጣት አፈጻጸም ሁኔታ ከቀላል እስራት አፈጻጸም ሁኔታ በይበልጥ ይከብዳል በማለት ደንግጓል። አንቀጽ 108 ንዑስ አንቀጽ 2። በዚህ መሰረት በቀላል እስራት የተቀጣ ሰው በጽኑ እስራት ከተቀጣ ወንጀለኛ የተሻለ የመንቀሳቀስና ሌሎች መብቶችን ባለበት ሁኔታ የተፈረደበት እስራትን እንዲፈጽም ይደረጋል ማለት ነው። ጽኑ እስራት የተፈረደበትና በጽኑ እስራት የተቀጣ ሰው የሚቀጣ ሰው አፈጻጸሙ ትንሽ ያዝ የሚያደርግና ጨቆን የሚያደርግ ነው ማለት ነው። በቀድሞ የወንጀለኛ መቅጫ ህግ ላይ ቀላል እስራት የሚፈጸመው በእስር ቤቶች ሲሆን ጽኑ እስራት የሚፈጸመው ደግሞ በወህኒ ቤቶች ስለመሆኑ ተመላክቶ የሚገኝ ነው። ይህም በቀድሞ የወንጀለኛ መቅጫ ህግ አንቀጽ 105 ንዑስ አንቀጽ 2 እና አንቀጽ 170 ንዑስ አንቀጽ 2 ላይ፣ በአዲሱ የወንጀል ህግ ደግሞ እስረኞቹ የተለያየ ስፍራ መታሰር ያለባቸው መሆኑና በስፍራቱ አፈጻጸም ላይ ልዩነት ያለ መሆኑ እንደተጠበቀ ሆኖ ቀላልም ሆነ ጽኑ እስራት የተወሰነባቸው ወንጀለኞች ቅጣታቸውን የሚፈጽሙት ለዚሁ ስራ በተሰናዱ ማረሚያ ቤቶች ስለመሆኑ ደንግጓል ማለት ነው። ስለዚህ ሁለቱም በማረሚያ ቤት ነው። በቀላል እስራትም የሚቀጡ ሰዎች እንዲሁም በጽኑ እስራትም የሚቀጡ ሰዎች በማረሚያ ቤት ነው እስራት ዘመናቸውን የሚፈጽሙት ማለት ነው። ይህም በአንቀጽ 106 ንዑስ አንቀጽ 2 እና በአንቀጽ 108 ንዑስ አንቀጽ 2 ላይ በግልጽ ተመላክቷል። በቀላልም ሆነ በጽኑ እስራት እንዲቀጡ የተወሰነባቸው ወንጀለኞች የመስራት ግዴታ አለባቸው ማለት ነው። በዚህ መሰረት ስራ የየትኛውንም አይነት የእስራት ቅጣት አፈጻጸም አካል ነው። ለጽኑም ሆነ ለቀላል እስራት አንድ ታሳሪ አፈጻጸሙ ላይ የግዴታ ስራ አለበት ማለት ነው። የታመመ እስረኛ ወይም ሐኪም ቤት ሲገባ ሆስፒታል የቆየበት ጊዜ መቁጠርን በተመለከተ በቀድሞ የወንጀል ህግ ቁጥር አንቀጽ 115 ንዑስ አንቀጽ ላይ አንድ ላይ እስረኛው በሐኪም ቤት ገብቶ የታከመው ከመታሰሩ በፊት በደረሰበት ህመም ወይም ሌላ ምክንያት ከሆነ ይህ ጊዜ በእስራት ዘመኑ ላይ ላይታሰብለት እንደሚችል የሚደነገግ ሲሆን፣ በአዲሱ ወንጀል ህግ ግን ህመሙ የደረሰበት በራሱ ጥፋት እስካልሆነ ድረስ አንድ ታሳሪ በሐኪም ቤት በቆየበት ጊዜ በሙሉ ከሚፈጸሙ ቅጣት ጋር ሊታሰብለት ይገባል ይላል በማለት ይህም የወንጀል ህጉ አንቀጽ 116 ላይ በግልጽ ተደንግጓል ማለት ነው። ስለዚህ የቀላል እስራትና የጽኑ እስራት አፈጻጸሙ ቢለያይም አንዳንድ ተመሳሳይ ነገሮች አላቸው። ምክንያቱም ሁለቱም የሚፈጸሙት በማረሚያ ቤት ውስጥ ነው ቅጣቱ። ነገር ግን ጽኑ እስራት ከቀላል እስራት የሚከብድበት የተሻለ የመንቀሳቀስ መብት የለውም። ከቀላል እስራት አንጻር ሲታይ ይጨቆናል። በጣም ከፍተኛ ጥበቃ ነው የሚደረግበት ማለት ነው። ከወንጀላቸው አፈጻጸም ክብደትና ቅለት አንጻር ነው እነኚህ የእስራት ቅጣቶች የተለያዩ። ይህንን እንድታውቁ ነው ይህን ፕሮግራም ያዘጋጀሁት። ብዙ ጊዜም ቀላል እስራትና ጽኑ እስራት ላይ ያለው ለውጥ ስራልን ስለምባል ይህንን እንድታውቁ ነው ይህንን ፕሮግራም ያዘጋጀሁት። ለዛሬ አበቃው። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።